የማይክሮሶፍት ኤክሴል ተከታታይ ትምህርታችንን ክፍል 7ን ይዤላችሁ መጥቻለሁ። በዛሬ ቪዲዮ ደግሞ ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑት መካከል አንደኛ ሾርትከቶችን እንመለከታለን። በዋናነት ደግሞ ስለ ኮንዲሽናል ፎርማቲንግ በደንብ እንመለከታለን ማለት ነው። አሁን ይሄ ሞጁል ተከትለን ብንሄድ እንደምታዩት ሞጁል 8 ላይ ስለ ፔጅ ሴትአፕ እንደዚሁም ፕሪንቲንግ ነበረ። ነገር ግን ስለ ፕሪንቲንግ የመጨረሻው ሞጁል ላይ ወይም ደግሞ የመጨረሻው ክፍል ላይ ስለምንማር አሁን ሾርትከቶችንና ኮንዲሽናል ፎርማቲንግን በደንብ እንመለከታለን ማለት ነው። ያለፉትን ክፍሎች ካላያችሁ እዚህ ጋር እንደምትመለከቱት እስከ ክፍል 6 አለላችሁ ወይም ፕሌይሊስት ውስጥ ገብታችሁም ሁሉንም ማግኘት ትችላላችሁ። ቪዲዮውን ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንመለከተው በሞጁል 8 ስር አንደኛ የኤክሴል ሾርትከቶችን እናያለን፣ መሰረታዊ የሚባሉ ሾርትከቶች እንደዚሁም ደግሞ ኮንዲሽናል ፎርማቲንግን እናያለን ማለት ነው። በፓርት ከፋፍለን ነው የምንመለከታቸው። መጀመሪያ የኤክሴል ሾርትከቶችን እንመለከታለን ማለት ነው። መጀመሪያ ግን እነዚህ ሾርትከቶች መጠቀም ያስፈልጋል። ለምንድን ነው? እዚህ ጋር እንደምትመለከቱት አንደኛ ኤክሴል ላይ በጣም ፈጣን እንድንሆን ያደርጉናል ከማውዝ በተሻለ ማለት ነው። እንደዚሁም ደግሞ ሰዓታችንን በጣም ይቆጥቡልናል። እንደዚሁም ፕሮዳክቲቪቲያችን እንዲጨምር ያደርጋሉ። ከዚህ በተጨማሪም ደግሞ ፕሮፌሽናል መሆናችሁን የምታሳዩበት ነው ማለት ነው። ሾርትከቶችን በጣም መጠቀም በቻላችሁ ቁጥር። ስለዚህ ኮመን ከሚባሉት ስንጀምር ወይም ቀላል ናቸው፣ ነገር ግን ሁልጊዜ የምንጠቀማቸው አንደኛ ኮፒ ለማድረግ ነው። ኮንትሮል ሲን የምንጠቀመው ብዙዎቻችሁ ታውቁታላችሁ። ኮንትሮል ቪ ፔስት እናደርግበታለን። ኮንትሮል ኤክስ ደግሞ ከአንዱ ቦታ ቆርጣችሁ ሌላ ቦታ የምታስቀምጡበት ነው። ኮንትሮል ዜድ ወደኋላ ወይም አንዱ ማድረግ ስትፈልጉ፣ ኮንትሮል ኤስ ደግሞ ሴቭ ማድረግ ስትፈልጉ ማለት ነው። ሰርች ማድረግ የምትፈልጉት ነገር ካለ ደግሞ ኮንትሮል ኤፍን መንካት ይቻላል ወይም ፋይንድ ማለት ነው። እነዚህ ሾርትከቶች አሁን መጀመሪያ አካባቢ ላይም በደንብ አይተናቸዋል። ኮንትሮል ኤፍን ወይም ደግሞ ፋይንድን የተወሰነ አይተነው እንምጣ። የኤክሴል ፋይላችን ይሄ ነበረ። ማይ ፈርስት ኤክሴል ክላስ ብለን ነበር ሴቭ ያደረግነው። እዚህ ጋር ለምሳሌ ኃይሉ የሚል አለ እንደምታዩት። ነገር ግን ሌላ ቦታ ነው ያለሁት። አሁን ኃይሉን እየፈለኩኝ ከሆነ በቀላሉ ለማግኘት ከፈለኩኝ ከኪቦርድ ላይ ኮንትሮል ኤፍን ብነካ ወደምፈልገው መሄድ ይችላል። አሁን ኮንትሮል እዚህ ያለ ኤፍ ደግሞ እዚህ አለ ማለት ነው። ስለዚህ ኮንትሮል ኤፍን ብንነካ እንደምታዩት ፋይንድ ይከፈታል። የፈለግነው ኃይሉን ነበረ። እናንተ የምትፈልጉትን ዳታ ሰርች ታደርጋላችሁ። ከዛ በኋላ ፋይንድ ኦል የሚለውን ስትነኩ ፈልጉ እንደምታዩት ቦታው ላይ ያቆማችኋል ወይም ደግሞ ያመጣላችኋል ማለት ነው። መተካት ከፈለጋችሁ ደግሞ ሪፕሌስ የሚለውን መጠቀም ይቻላል። ሌላው ደግሞ ዳታ ፎርማት ለማድረግ የምንጠቀምባቸው ሾርትከቶችንም ማወቅ ይኖርባችኋል። ቦልድ ለማድረግ ኮንትሮል ቢን መንካት ይቻላል፣ ጎላ ብሎ እንዲታይ። ኢታሊክ ኮንትሮል አይ፣ ለማስመር ኮንትሮል ዩ፣ እንደዚሁም ደግሞ ኮንትሮል ሺፍት ኤልን ስነኩ ፊልተር ያስገባላችኋል ማለት ነው። ኮንትሮል አሮ ወይም ቀስቶቹን ስነኩ ደግሞ ወደ ዳታው መጨረሻ ኤጅ ይወስዳቸዋል። እነዚህንም ከዚህ በፊት አይተናቸዋል። ሁለቱም ግን አሁን ተመልክተናቸው መምጣት እንችላለን። ስለዚህ ትንሽ ይሄን ከፍ ላድርግላችሁና ለምሳሌ እዚህ ጋር ነው ያለሁት። ፊልተር ማስገባት ከፈለኩኝ ኮንትሮል ሺፍት ኤልን ብነካ ተመልከቱ፣ እዚህ ጋርም ገብቷል፣ እዚህ ጋርም ገብቷል። አሁን ይሄንን እየነካው የምፈልገውን ነገር መመልከት እችላለሁ። እንዲጠፉ ከፈለኩኝ ደግሞ በድጋሜ ኮንትሮል ሺፍት እና ኤልን ብነካ ደግሞ ይጠፋሉ ማለት ነው። ስለዚህ ኮንትሮል ሺፍት እና ኤልን በመንካት ፊልተር በተኖችን ማስገባት ይቻላል። እንደዚሁም ደግሞ አሁን እዚህ ጋር ያለሁት ለምሳሌ ኢንተር ብንል አንዳንድ ስቴፕ ነው የሚወርደው። አሁን ወደ ታች መውረድ ፈልግ ያለው ለምሳሌ። ስለዚህ ቀጥታ ኮንትሮል ዳውን አሮ ወይም የታችኛውን አሮ ብትነኩ ወደ ጥግ ይወስዳችኋል። ኮንትሮል አሮ ወደ ቀኝ ብነካ ወደ ላይ መዞር ትችላላችሁ ባንዴ ማለት ነው። ለምሳሌ ብዙ ዳታ ረጅም ዳታ ቢኖራችሁ ባንዴ መጨረሻው ጋር መሄድ ከፈለጋችሁ ኮንትሮል እና ወደታች የሚያመለክተውን ቀስት በመንካት መውረድ ይቻላል። ስለዚህ ኮንትሮል እዚህ ጋር አለ፣ ቀስቶቹ ደግሞ እነዚህ ናቸው ማለት ነው። ወደ ጎን፣ ወደ ላይ፣ ወደ ታች፣ ወደዚህ ያደረጋችሁ መጠቀም ይቻላል። ስለዚህ እናንተ ሌሎችንም ሾርትከቶችን መጠቀም መቻል ይኖርባችኋል ማይክሮሶፍት ኤክሴል ላይ። ፓርት ቢ ደግሞ ኮንዲሽናል ፎርማቲንግ ወይም በስፋት የምንመለከተው ማለት ነው። አሁን የመጀመሪያው ኮንዲሽናል ፎርማቲንግ ራሱ ምንድነው ከሚለው ስንነሳ ሴሎችን ፎርማት ማድረግ ነው። ፎርማት የምታደርጉት ግን ምንድነው እናንተ በምትሰጡት ሩል ላይ ዲፔንድ ሆኖ ነው ማለት ነው። ምን ማለት እንደሆነ በደንብ አሳያችኋለሁ። ሃይላይት ያደርግላችኋል የምትፈልጉትን ዳታ አውቶማቲካሊ ነው ሃይላይት የሚያደርግላችሁ። እንደዚሁም ደግሞ ወርክሽቱን በጣም በቀላሉ ለመረዳት ያግዛል ማለት ነው። ስለዚህ አሁን ኮንዲሽናል ፎርማቲንግን መጀመሪያ የት ጋር ማግኘት እንደምንችል እንመለከታለን። እንደዚሁም ደግሞ የተለያዩ ሩሎች አሉት። ሃይላይት ሩል የሚባል አለ፣ ወይም የምንቀባበት ሃይላይት የምናደርግበት ነው። ዳታ ባር፣ ከለር፣ ስኬል፣ አይከን የመሳሰሉት አሉ። እንደዚሁም ደግሞ የራሳችንንም ከስተም ሩል ክሬት ማድረግ ይቻላል። ካልፈለጋችሁ ደግሞ ማጥፋት፣ እንደዚሁም ደግሞ ማኔጅ ማድረግ ወይም መቀየር እናንተ ወደምትፈልጉት መቀየርም ትችላላችሁ። ስለዚህ ኮንዲሽናል ፎርማቲንግንም ለብቻው ማየት እንችላለን። ኮፒ ላድርገውና
በሾርት ከት ኮንትሮል ሲ እና ኮንትሮል ቪ መጠቀም ትችላላችሁ። ትንሽ አሁን እንደዚህ ከፍ ላድርገው በደንብ እንዲታየን። አሁን ለምሳሌ እዚህ ጋር የምትመለከቷቸው ዳታዎች አሉ። ከዛ በኋላ ይሄን ልምረጠው። ለምሳሌ እነዚህ ቁጥሮች ላይ ነው መስራት የፈለኩት፣ መረጥኳቸው። መጀመሪያ ኮንዲሽናል ፎርማቲንግን የት እንደምናገኘው እንመልከት። ሆም ጋር ትሄዳላችሁ ከመረጣችሁ በኋላ። ከዛ እዚህ ጋር ኮንዲሽናል ፎርማቲንግ ይላል። እንደምታዩት እዚህ ጋር ማብራሪያ አለው። ቀስቱን ስትነኩ ሃይላይት ሴል ሮል ቅድም ያየ ነው ማለት ነው። ስለዚህ ለምሳሌ ደሞዛቸው ከ5000 በላይ የሆኑትን ብቻ ከለር መቀባት የመሳሰሉትን ነገሮች ከፈለኩኝ ሃይላይት ሴል ሮል ግሬተር ዛን የሚላል። ስለዚህ እነካለው ማለት ነው። ከዛ በኋላ ከስንት የሚበልጡትን ነው የምትፈልጉት ይላችኋል። እኔ የምፈልገውም ከ5000 በላይ የሆኑትን ነው። ሁሉም ናቸው በአጋጣሚ። ለውጡን ግን እንድታዩት ለምሳሌ ከ8000 በላይ እናድርገው። 8000 በላይ ከዛ ምን አይነት ከለር ይቀባ? ከ8000 በላይ ከሆነ ለምሳሌ ግሪን ብናደርገው እንደዚህ ብትወጡ አሁን እንደምታዩት ከ8000 በላይ ያሉት ግሪን ይሆናሉ። ለምሳሌ የሰላም እዚህ ጋር 9000 ቢሆንላት ወይም ደግሞ የሆነ ቁጥር ብንጨምርበት እንደዚህ ኢንተር ብትሉ አውቶማቲካሊ ነው እሱ እየቀባው የሚሄደው እንጂ እናንተ እንደ አዲስ አሁን መቀባት አይጠበቅባችሁም ማለት ነው። በድጋሚ እንምረጠውና ኮንዲሽናል ፎርማቲንግ ልታጠፉት ከፈለጋችሁ ከስር ክሊር ሩል፣ ከዛ በኋላ ክሊር ሩል ፍሮም ሰሌክቲንግ ሴል ካላችሁት ሰሌክት ካረጋችሁት፣ ኢንታየር ካረጋችሁት ደግሞ ሙሉ የሰራችሁትን ነው የሚያጠፋው ማለት ነው። ሙሉ ፎርማት ያደረጋችኋቸውም ማለት ነው ኮንዲሽናል ፎርማቲንግን ተጠቅማችሁ። አሁን ግን ሰሌክት ያደረኩትን ብቻ እንደዚህ ላጥፍ። ያንሳል ከፈለጋችሁ ወይም ያነሰውን መቀባት ከፈለጋችሁ እዚህ ጋር ሌዛን አለ ቢትዊን በዚህና በዚህ መካከል ኢኳልቱ እያላችሁ መቀጠል ይቻላል። ለምሳሌ ቢትዊን ብትሉት እዚህ ጋር አንደኛ ደሞዛቸው ለምሳሌ የፈለኩት እኔ በ8500 እና ትንሹ ቢያንስ ደግሞ ትልቁ ደግሞ ለምሳሌ በ9300 ልበለው ምሳሌ ነው። ከዛ ምን አይነት ከለር ልቀባው ይለኛል። እመርጣለሁ፣ ቀይ ላድርገው ለምሳሌ። ከዛ እዚህ ጋር ኦኬ ብትሉት እዚህ ጋር ቀይ ቀብቶታል፣ በሁለቱ መካከል ያለውም ማለት ነው። አሁንም እዚህ ጋር እየመጣን ክሊር ማድረግ ይቻላል። ስለዚህ ይሄኛውን እናንተ እስከታች ያለው መጠቀም ይቻላል። እዚህ ጋር ደግሞ ቶፕ ቴን የመሳሰሉት አሉላችሁ ማለት ነው። አሁን ደረጃ የተለያየ ነገር ሊሰሩበት ትችላላችሁ። እሱን ለማየት ግን ረዘም ያለ ዳታ ብንጠቀም በደንብ ግልጽ ይሆንላችኋል። ለምሳሌ እዚህ ጋር የምታዩት ለምሳሌ ግሬድ የሰራውበት አለ። ይሄን እንየው። ማትስ ለምሳሌ ከ90 በላይ ያሉትን ማወቅ ፈልጌያለሁ እነማን እንደሆኑ በከለር። ስለዚህ እስከታች መርጠዋለሁ። በሾርት ከትም ይሄንን መምረጥ ይቻላል። ከዛ እዚህ ጋር ኮንዲሽናል ፎርማቲንግ፣ ከዛ እዚህ ጋር ቶፕ የሚለው ጋር ልምጣና አንደኛ እንዳልኳችሁ ከ90 በላይ ግሬተር ዛን 90 ማለት ይቻላል። አሁን ግን ቶፕ 3 ወይም ከፍተኛ 3 ውጤት ያላቸውን ላውጣቸው። እዚህ ጋር ቶፕ 10 ነው የሚለው። ይሄን ብነካው እንደምታዩት ያመጣል ማለት ነው። እዚህ ጋር መቀነስ ትችላላችሁ። የምንፈልገው እኛ ቶፕ 5ዎችን ከማውጣት ከሆነ ቶፕ 5፣ ከዛ ምን አይነት ከለር ይቀቡ እነዚህ ቶፕ 5 ተማሪዎች ግሪን። ሌላ አይነት ከፈለጋችሁም እዚህ ውስጥ እየገባችሁ ማድረግ ይቻላል ማለት ነው። አሁን ኦኬ ብንለው 85 92 እንደምትመለከቱት እነዚህ ከፍተኛ ውጤት ያመጡ 5 ተማሪዎች ናቸው። የፈለግነው ደግሞ 3 ብቻ ከሆነ ቶፕ 3 ማውጣት ከሆነ ኮንዲሽናል ፎርማቲንግ አሁንም እዚህ ጋር እንመጣና ቶፕ 10 አይተም የሚለውን እንቀይረዋለን። የምንፈልገው ስንት ነው? 3 ማለት ነው። ቁጥሩን መጻፍ ቀጥታ ይቻላል ወይም እንደዚህ ማድረግ ትችላላችሁ። ከዛ ኦኬ ትላላችሁ ማለት ነው። አሁን ይሄን ምን ይቀባው? ለምሳሌ ግሪን ይቀባው። ኦኬ ይላል። ደርቦብናል እንደምታዩት፣ ምክንያቱም ቅድም አስገብተንበት ነበረ። ቶፕ 5ም ቶፕ 3 መሆን ይቀባልን። ስለዚህ ምን ማድረግ ይጠበቅብን ነበር? እዚህ ጋር ክሊር ብለን ማጥፋት አለብን። እናጥፋው እንዳለ አሁን መስራት እንችላለን ማለት ነው። እዚህ ጋር መተን ቶፕ 10 እኛ ግን ስንት ነው የፈለግነው? 3 ምን ይቀቡ? እነዚህኞቹ ደግሞ ግሪን ማለት ነው። ኦኬ ብንል ቶፕ 3 ተማሪዎቻችን እንደዚህ ወጥተዋል። በማትሳው እነዚህ 3 ተማሪዎች ናቸው ማለት ነው ከፍተኛ ውጤት ያላቸው። እዚህ ጋርም ደግሞ ለምሳሌ ይሄንንም ልምረጠውና ኮንዲሽናል ፎርማቲንግ ዝቅተኛ ማግኘት ትችላላችሁ። እዚህ ጋር መታችሁ ቦተም 10 አይተም ብትሉት በጣም ዝቅተኛ ውጤት ያላቸው ለምሳሌ ስንት ተማሪዎች? 3 ተማሪዎች እነማን ናቸው? ዝቅተኛ በእንግሊዝኛ ዝቅተኛ ያመጡት 52 62 እና 40 ናቸው። ከለር ከዛ ቀይ ሆነ ባለበት ኦኬ ብንለው ደግሞ እንደዚህ ይሆናል። እንካ አሁንም ይሄንን እንምረጠው እስከታች። ከዛ ኮንዲሽናል ፎርማቲንግ አሁንም ወረድ እንበል። ሁለቱም መጠቀም ትችላላችሁ። እዚህ ጋር እንዳሳየዋችሁ እዚህ ጋር ደግሞ በዳታ ባር ማስቀመጥ ይቻላል ማለት ነው። ስለዚህ እሱን ደግሞ ለማየት እየሰራንበት ወደ ነበረው ወደዚህ ኤክሴል እንመለስና ወደዚህኛው ሽት
ይህም ብንነካው በዳታ ባር ብታስቀምጡ እንደዚህ ያደርጋችሁ አሁን 9000 ከፍ ያለ ስለሆነ እስከዚህ ነው። 8000 ገባ ይላል። 9500 ደግሞ ጥግ ድረስ ይመጣል። ከሁሉም ከፍ ያለው እሱ ስለሆነ ማለት ነው። ለምሳሌ እዚህ ጋር ይሄኛው 5000 ቢሆን ኢንተር ብትሉ እንደምታዩት በጣም እጥር ያለ ዳታ ባር ይሆናል። እንምረጠውና አሁንም ክሊር ላድርገው በድጋሚ። ከዛ እዚህ ጋር መታችሁ ሌላ አይነት ዳታ ባር መጠቀም ይቻላል። እነዚህንም ማድረግ ትችላላችሁ። እነዚያውን ሶሊድ ናቸው። በከለር ከፈለጋችሁም ከለር እንደዚህ ከፍተኞቹ አረንጓዴ ነው የሚሆኑት፣ ዝቅተኞቹ ቀይ ይሆናሉ፣ መካከለኛው ቢጫ ይሆናል ማለት ነው። ለምሳሌ እዚህ ጋር ሳይንስ መርጠን ነበረ ኮንዲሽናል ፎርማቲንግ። ከዛ በኋላ በከለር ስኬል ተመልከቷቸው እንደዚህ መምረጥ ይቻላል። አሁን ይህን ብታደርጉ በጣም ዝቅተኛው 38 ቀይ ነው። ሻል እያለ ሲሄድ ወደ 48፣ ከዛ ደግሞ መካከለኛ ሲሆን ቢጫ ነገር ይሆናል። ቶፕ ሲሆን ደግሞ እየተሻሻለ በጣም ሲሄድ ወደ አረንጓዴ ሄድና መጨረሻ ላይ ደማቅ አረንጓዴ ይሆናል ማለት ነው። ይሄ ከለር ስኬል ተብሎ ይጠራል ማለት ነው። ስለዚህ ከለር ስኬል መጠቀም ይቻላል። አይከን ደግሞ እዚህ ጋር አለላችሁ በአይከን እንደምታዩት። አሁን ይህን ብንነካው ከፍተኞቹ ወደ ላይ ይሆናሉ፣ ዝቅተኞቹ ደግሞ በቀስት ወደ ታች ይሆናሉ። ከለራቸውም ይቀያየራል ማለት ነው። ይህንንም የተማሪዎቹ ውጤት ጋር ነው። ለምሳሌ በሂስትሪ ትምህርት እዚህ ጋር ልምጣና ኮንዲሽናል ፎርማቲንግ አይከን እዚህ ጋር ይህን ብታደርጉት ሶስት አይነት ነው የሚሆነው ማለት ነው። እነዚህን መጠቀም ይቻላል። ወደ ጎንም እንዲያሳይ ከፈልጋችሁ በዚህኛውም ማድረግ ይቻላል። ይሄ እንደየምርጫችሁ ይሆናል። ከዛ ሰው ይሄን ብቻ አይቶ ውጤቱንም መገመት ይቻላል። መካከለኛው ቢጫ ሆኖ ወደ ጎን ነው፣ ዝቅተኛው ቀይ ሆኖ ወደ ታች ነው። ጥሩ ውጤት ደግሞ ወይም ከፍተኛ ቁጥሮች ደግሞ ወደ ላይ ይሆናሉ። አሁንም ማጥፋት ስትፈልጉ እዚህ ጋር ትመጡና ክሊር ነው የምትሉት ከሁሉም ላይ። እዚህ ጋር ደግሞ የትራፊክ ላይት የሚመሳሰሉ ነገሮች አሉ። እነዚህንም መጠቀም ይቻላል ማለት ነው። እዚህ ጋር እንደምታዩቸው ክሊር ስታረጉ ደግሞ ቅድም ሁለት ነገር እያሳየኋችሁ ነበር። ለምሳሌ ይህን ብመርጠው እንደዚህ ከዛ ኮንዲሽናል ፎርማቲንግ ክሊር ብዬ ይህን ብመርጠው ሰሌክት ካረኩት ብቻ ነው የሚያጠፋው ብያችኋለሁ። ሙሉን ግን እዚህ ጋር የተሰራው እንዳለ እንዲያጠፋው ከፈለኩኝ ክሊር ሩል ፍሮም ኢንታየር ሽት ብለው ተመልከቱት፣ ከሁሉም ላይ ይጠፋል ማለት ነው። ስለዚህ ኮንዲሽናል ፎርማቲንግ ይሄና ሌሎችም ሰፋ ያሉ ጥቅሞች አሉት ማለት ነው። በአጠቃላይ ግን ለክፍል 7 ያስኩላችሁ ቪዲዮ ይህን ይመስል ነበር። ቀጣዩን ክፍል 8 ማለትም የመጨረሻውን ክፍል እንዲሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንተጋበዝኳችሁ። አመሰግናለሁ በጣም ቻው።